የመጨረሻ የቅድስት ውሳኔ ብሩክን ያስደነገጠው ምንድን ነው? እንዲሁም መድብል ሊያምን ያልቻለበት ነገር እንዴት ከማህሌት ጋር የሚለውን ነገር ምንም ሊያምንበት አልቻለም። ለሁሉም ግርምት ሆኖ የቀጠለው ነገር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀዩቲ ቤተሰቦች ሰላም፣ እንዴት ናችሁ? እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ለዚህ ቻናል አዲስ ሲሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ለምታበረታቱኝና ወዳችሁ ፈዳችሁ ቤተሰብ ለሆናችሁ በሙሉ ከልብ አመሰግናለሁ። አሁንም በድጋሚ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አዲስ የሆናችሁ በሙሉ ቤተሰብ ሁኑ ነው የምለው። ምሳሌ ድራማ በአለፈው ቪዲዮአችን ላይ እንዳየነው ብሩክ ምን እንደነካው ባልታወቀበት ጊዜ ከማህሌት ጋር አብሮ ለማደር ወስኖ አብሮ እንደገባና እንዲሁም ደግሞ ቅድስት በጣም ደንግጣ ሊያረገዋል ብላ ያላሰበችውን ነገር ስትሰማ እንዴት ተቀጠቀጠች አይተን ነበረ። በዛሬው ቪዲዮአችን ላይ ደግሞ ማህሌትና ቅድስት እንዴት ሆኑ፣ ብሩክስ ምን ተፈጥሮ ይሆን የሚለውን አብረን እናያለን። የቅድስት የመጨረሻ ውሳኔ ብሩክን ያስደነገጠው ምንድን ነው? እንዲሁም ደግሞ መድብል ሊያምን ያልቻለበት ምክንያት ምን ይሆን የሚለውን አብረን እንቆያለን። ቅድስት ከእንግዲህ በኋላ ለምንድን ነው በምትፈልገኝ ብላ በጠየቀችበት አቅጣሚያ ላይ ብሩክም አንቺን በክብር አግብቼ የመኖርና እንዲሁም ደግሞ የልጆች እናት እንደማደርግሽ ቃል ገብቻለሁ ብሎ ቃል ገብቶላት ነበረ። ቅድስትም ይህንን ሰምታ የብሩክን ውሳኔና ቃል ፍጻሜ ለመጠበቅ ከቤት ቆይታ ነበረ። ማህሌትንም አንዳንድ መረጃ ትሰጠናለች ብሎ ከቤት ካቆዩት በኋላ ይፈጠራልን ይሆናል ብላ ያላመነችውና ያልጠበቀችው ነገር ተፈጠረ። ባልጠበቀችው ሁኔታ ላይ የሆነውም ብሩክ ምንም አያደርግም፣ ማህሌትን ምንም ሊፈልጋት አይችልም ባለችበት ጊዜ ላይ ቅድስት አምና ከምሳሌ ጋር ለማደር ክላስ በገባችበት ጊዜ እንዲሁም ደግሞ ብሩክ ከውጭ መጥቶ ሳላ ላይ በተቀመጠበት ጊዜ ማህሌት ከክላስ ወጥታ አብሯት እንዲያድርና እንዲናፈቀች ስትለምነውና ስታናግረው ብሩክም ከብዙ ልመናና እንዲሁም ከብዙ ጭቅጭቅ በኋላ ከማህሌት ጋር እንደገባ በአጋጣሚ ምሳሌ እንዳየች ነገረቻት። ቅድስትም ይህን ነገር ማመን አልቻለችም። እንዲሁም ደግሞ ብትሰማውን እንኳን ያደርገዋል ብላ ምንም ጥርጣሬ የላትም ነበር። ብሩክ ግን አልተመለሰም፣ ይህንን አድርጎታል። ስለዚህ ከእንግዲህ በኋላ ቃሉን ካጸፈና እንዲሁም ቃሉን ከበላ የውሳኔ ሰው አይደለም፣ ከእንግዲህ ወዲያ ምንም እንዳትናገሪ በማለት የራሴን ውሳኔ እወስናለሁ በማለት ብሩክን አባረዋለች። ማህሌትም ቅድስትን ከዛ ከቤት ለማባረር የምታደርገው ጥረት በጣም ከፍተኛ ነው እና አንቺ ምንጊዜም ሰራተኛ ሆነሽ ከዚህ ቤት የመቀጠል ፈንታ እንጂ ብሩክን አግብተሽ ወይም ደግሞ ሌላ ህይወት ሊኖርሽ አይችልም። በፍጥነት ቤቱን ለቀሽ ውጪ፣ አለዛ በፈቃደኝነት የቤት ሰራተኛ እንደ ድሮ እያዘዝኩሽ መኖር ትችያለሽ አለቻት። ማህሌትም ቅድስትም በጣም ምርር ስልችት ብሏታል። አሁን ላይ የምትፈልገው የራሷ ህይወት ኑሯትና እንዲሁም ደግሞ ከምትወደው ሰው ጋር ህይወቷን እንድትመራ ነበርና ይህንም ስለፈራችና ስለሸከከች ብሩክን በተደጋጋሚ ጠይቀውና አዋይታው ነበረች። እሱም ያለችው ማህሌት ከዛ ቤት ስትመጣ ብሩክ ይቀበላታል ወይም ከዚህ ቤት ትኖራለች ብላ ባላሰበችበትና ባላመነችበት ሁኔታ ላይ ለአንዳንድ መረጃ ትጠቅመናለች በማለት ከቤት እንድትቆይ አደረጓት። ይህንንም እሺ ብላ ቅድስት ተቀበለች። ወደፊት ሁሉም ነገር በመቆየት ይታያል በማለት ለማሳለፍ ሞከረች። ይህም አልበቃ ብሎ ቅድስት በምጠብቅበት ጊዜ ላይ የጠየቀችው ጥያቄ ነበር። እኔን ለምን ትፈልገኛለህ ብላ ጥያቄ ተጠየቀች እና ከተመለሰላት በኋላ ቤቱን ለቅቄ እወጣለሁኝ ወይም ደግሞ ቤተሰብ ጋር ገጠር ወይም አገር ቤት ሄዳለሁ ብላ ያሰበችውን ውሳኔ ሻረች። የብሩክን እቅድ በተስፋና በጉጉት እየጠበቀች ባለችበት ሁኔታ ላይ ከማህሌት ጋር ተመልሶ አብሮ አድሮ እንዲሁም ደግሞ ተስማምቶ መኖሩን ስትቀጥል በጣም ነው የከፋት።
በጣም ነው የተቆጨችው። የምትለው ነገር ግራ ተጋብታና እንዲሁም ተጨንቃ ነበር። ብሩክ ግን በጣም አሳፋሪና አስነዋሪ ነገር ያደረገው እዚህ ላይ ነው። ማንም ሰው ቢለምነው በወንድነቱ መደራደር የለበትም። አንድ ሰው ከሚወደውና ከሚሆነው ጋር እንጂ ገላውን ራሱ ማርከስ የሌለበት ሁኔታ ላይ ነበር። ግን ብሩክ ምንም ሳይል ይሄንን ነገር ፈጽሞታል። ለቅድስት ግን በጣም ከባድ ሁኔታ ላይ ነበረ። መከዳቷ ብቻ ሳይሆን ቃል የገባላትን ነገር መካዱ በጣም አናዷታል፣ ቆጭቷታል። እንግዲህ ወዲያ እንኳን ቢለምናትና ቃል ቢገባላት ሙሉ እምነት ይኖራታል ብሎ ማመን በጣም ከባድ ነው። ለምን ቢባል አንድ ሰው ቃል ገብቶና እንዲሁም አምኖ ታምኖ በሚኖርበት ጊዜ ላይ አንድ ውሸት ወይም ደግሞ አንድ ቃል ከፈረሰ ብዙ እውነቶችን እና እንዲሁም ብዙ ቃሎችን እንደሚያፈርስ ይታወቃል። ስለዚህ ብሩክ በጣም ስህተተኛ ነው እና ይህን ነገር ማድረግ የሌለበትን ነገር አድርጎታል። ቅድስትም ደግሞ የራሷን ውሳኔ ወስናለች። ከእንግዲህ በኋላ አንተ ጋር ቅድስትም ከእንግዲህ በኋላ አንተ ጋር የቤት ሰራተኛ ሁኜ አልቀጥልም። ምንም አይነት ነገር እንድትናገረኝ አልፈልግም። አንተ ስጀምር በጣም የወረድክና የረከስክ ሰው ሆነሃል። እኔ ሳስብህና ለወድ የቻልኩበት ምክንያት እንኳ ቢኖር በጀግንነትና ቃል አለማጠፍህ የውሳኔ ሰውና ጀግና ወንድ ነህ ብዬ ነበር። አንተ ግን የውሳኔ ሰው አይደለም። ስለዚህ አንድም ነገር ቅንጣት ነገር ከእንግዲህ እንድትናገረኝ ወይም ደግሞ ቃል በሚለው ነገር ላምንህ አልችልም። በጣም ስለተፈታተንከኝ ብትሆኝ ይሻልሃል በማለት ተናግራለች። ማህሌትም ይሄንን አጋጣሚ መጠቀም ስላለባት አንቺ እንዴት ነው የሚያደርግ ሰራተኛ እኮ እንዲህ ሊናገር አይችልም ብትላትም እንኳን አርፈሽ ተቀመጪ፣ እኔ አሁን ላይ ትዕግስቴ አልቋልና ልመታሽም እችላለሁ ብላ እጇን ይዛታለች። በእርግጥ ማህሌትን መመታት አለባት። አንድ ሰው ጥገኝነት ወይም ደግሞ ለምኖና ከቤቱ ሰው ተስማምቶ ለመኖር ሲወስን ማንንም ሰው መሳደብና መንካት የለባትም። ስለዚህ አሁን ላይ ቅድስትን የምትናገርበትና እንዲሁም ደግሞ ከቤት እንድትወጣ የምታደርግበት ምክንያት የለም። ግን ያው አስደፈራትና እንዲሁም ደግሞ ለዚህ ጭቅጭቅና ለዚህ ብስጭት ንዴት ያበቃት የብሩክ ውሳኔ ነው። ባለፈው ቃል ባይገባላትና እውነታ ነው ብሎ ባይነግራት ጉጉትና ተስፋ አይኖራትም ነበር። ይህንንም ደግሞ አላርሞ ብሎ አሁንም ምላሽ ሰጥቶ ሊለምናትና ቃል ሊገባላት ይሞክራል። አንድ ሰው አንድ ቃል ካፈረሰ 100 እውነቶችና 100 ቃሎችን እንዳፈረሰ ነው የሚቆጠረው። ይህንንም ደግሞ ከእንግዲህ እንዳትጠጋኝ እንዳትናገረኝ በማለት ቅድስትም ተራሷ ላይ ለማብረርና ለማራቅ ሞክራለች። ከእንግዲህ ከቤተሰቦች እጅ የራሴን ህይወት ለመምራትና እንዲሁም ከፈለኩት አይነት ሰው ጋር መኖር እችላለሁ በማለት ታጠገባቸው ተነስታ ሄዳለች። ይህ የቅድስት ውሳኔ ብሩክን በጣም አስጨንቆታል፣ አስደንግጦታልም። ማህሌትንም አንቺ የረከሽ ሰው ነሽ፣ እኔን እንዲህ ልታረግሽኝ የቻልሽው አንቺ ነሽ፣ ለዚህ ጥፋትና ለዚህ ቁጭት ለዚህ ንዴት ያበቃሽኝ አንቺ ነሽ፣ ህይወትን በሙሉ ለማበላሸት ድሮውንም አንቺ እንጂ ሌላ ሰው የኔን ህይወትን ሊያበላሸው አይችልም በማለት ተናግሯታል። ማህሌትም ያው ምርጫዋና ውሳኔዋ ይህ ስለነበረ ስለተሳካላት ደስ ብሏታል። ማህሌት የምትፈልገው ብሩክን የግሏ ለማድረጋት ተሳካ ደግሞ አሳልፋ ለዝና ለመስጠት ነበረ። ግን ከአንድ ቢቀር አንደኛው ይሳካልኛል የሚል ጉጉትና ተስፋ ስላላት ይህም ደግሞ በሂደት እያሳካችው ነው ማለት ይቻላል። ብሩክ ያለበት መጀመሪያውኑ ማህሌትን ከቤት ማባረርና እቤት እንዳትኖር ማድረግ፣ ከዛ ቢቀጥል ደግሞ ማህሌት ጋር አለማውራት እንኳን አብሮ መተኛት አብሮ ማደር አይደለም ሌላ ንግግሮችና እንዲሁም ደግሞ ከምግብ አብሮ መብላት ጀምሮ ከማህሌት ጋር መገናኘት አይጠበቅበትም ነበር። ለምን እዚህ መሀል ቅድስት እሱን አምናና ጠብቃ ስለሆነ ያለችው ለእሷ ክብርና እንዲሁም ደግሞ ለእሷ ቃል የገባለትን ለመፈጸም ያክል እንኳን ስርዓቱና ክብሩን ጠብቆ መኖር እንደሚገባው እያወቀ ከሌላው ጋር ሄዶ ማርከስና መርከስ በጣም ከባድ ነው። ስለዚህ ይህንም ደግሞ በጣም አበሳጭቷትና በጣም ያስከፋባት ሁኔታ ላይ ነው ያለችው። ቅድስት ግን ውሳኔዋ ትክክል ነው። አሁን ላይ የራሷ ህይወትና እንዲሁም ደግሞ የራሷ የምትለው ሰው እንዲኖራት ስለምትፈልግ ውሳኔዋን ወስና ማህሌት በመጀመሪያ ማህሌት ከቤት መውጣት እዛ ቤት የምትኖር ከሆነ አሊያ ደግሞ ማህሌት ከዛ ከቤት የምትኖርና ከብሩክ ጋር የምትቀጥል ከሆነ በአሁኑ ሁኔታ ላይ ቅድስት ቤቱን ለቃ ከቤተሰቦቿ ወይም ደግሞ የራሴ ህይወት ከምትለው ጋር መኖር አለባት።
መድብልም ይሄንን ነገር እንዴት እንዲዝም እንዳለው ባይታወቅም እንኳን ማስተካከል አለበት። ለምን ማህሌት ጋር እንዳደረ ወንድሙን መጠየቅና ማስተካከል ይኖርበታል። ለምንም ደግሞ እዚህ ቤት እንድትቀጥል የቻለበት ምክንያት እንኳን መረጃ ትሰጣለች እና መረጃ ታቀብላለች። ቢሆንም እንኳን ለምን ይሄን አይነት ድርጊት እንዳደረገችው መጠየቅና መወሰን አለበት። ግን እንዲህ በችለተኝነትና በትንሽ ነገር ማለፍ የለበትም። በእርግጥ ማህሌት ከዛ ከቤት ቀጥላ ቅድስት ከቤት ወጥታ ከሄደች ግን የብሩክ ስቅያትና እንዲሁም ደግሞ የምሳሌ ስቅይት ከዛ ቀን ይቀጥላል ማለት ነው። አሁን ላይ ማህሌት ቅድስትን ለማባረር እንጂ ለምሳሌም ሆነ ለብሩክ ምቹ ለመሆንና እንዲሁም ቁጭት ያላት የምትመስለው ቅድስት ከቤት ተወጣች ግን ቤቱን ሁሉ አላፊ እንደምትሆንና እንዲሁም ደግሞ ብሩክን በፈለገችው አይነት መንገድ ለማራመድና ለመናገር ይመቻታል ማለት ነው። ስለዚህ አሁንም መድብል እንደ ልክ እንደ ትልቅነትና እንደ ወንድም ሆኖ ለማስተካከል መሞከር አለበት ነው የምለው። ቅድስት ግን ጊዜሽን ታታቃጥ የራስሽን ውሳኔ ብትወስኝ ይሻላል የሚል ሀሳብ አለን። አሁን ላይ ግን ያበሰጨሽና እንዲሁም ደግሞ ያስከፋሽ ነገር በእርግጥ ሁሉም ያውቃል። ብሩክ ግን አሁን ላይ በጣም መጥፎ ነገር ነው ያደረገው። ይህን ነገርህን ማድረግ የለብም። ደግሞ ሰው ከስህተት ብረካ ዝገት እንደሚባለው ሁሉ ስህተት ይኖራል። ያንን ነገር ለማስተካከል ደግሞ ተሞከርክ ማህሌትን ከቤት ማባረር እንዳለበት መወሰን አለበት ነው የምለው። ተተመቻትም ለዝና አሳልፋ እንደምትሰጠው ማሰብ አለበት። ዝና በጣም ጨካኝና አረመኔ ሰው እንደሆነ ይታወቃል። እንዲሁም ደግሞ ከቤት ውስጥ አግቶ ያስቀመጣት በጣም የሚስኪንና የድሃ ልጅ እንደሆነች እየታወቀ እያለ ግን ማንም ሰው ሊደርስላትና ሊያግዛት ባለመቻሉ በጣም ችግር ላይ ናት። ሲፈልግ ሚስቴ ትፈልግ ቅጥረኛ ሲፈልግ ግት ማገቻ ታግተች ነው ማለት በማስፈራራትና በማስጨነቅ በስቃይ መከራ ቀናቶችና ወራቶች እያለፉ ይገኛሉ። ይህ ማለት የጭካኔውንና እንዲሁም ደግሞ የአረመኔነት ጥጉን ነው የሚያሳየው። ብቻ ከባድ ነው። ሞገስም ሚስቱን ይዞ በቀጠለበት ሁኔታ ላይ ያለ ግን ገንዘቡን ከመጣ ይንጣ ከቀረ ይቅር፣ እኔ ለንብረት ሚስቴን ለማንም አሳልፌ መስጠት አልፈልግም፣ ብዙ መከራና ስቃይ ያየሁባት እንዲሁም ዋጋ የከፈልኩባት ፍቅረኛ የሚስቴ ናት ብሏል። ስለዚህ አሁን ላይ ለንብረቱ ብዙም ጉጉት የለውም። ይመጣል ብሎ የሚወስንበትም ሀሳብ ላይ አይደለም፣ ግን ይመጣል በማለት ትንሽም ቢሆን እየሞከረና እየተንቀሳቀሰ ይገኛል። ሉላም ለማስመለስ የቻለችውን ያህል የጠበቃውን ሚስት ማግኘትና ማናገር እንዲሁም ደግሞ ጠበቃውን ከቻለ እንዲያስመልስለት ለማድረግ እየለመነችና እየተማጸነ ትገኛለች። ግን ገላይን አረግታለሁ፣ ታንተ ጋር እኖራለሁ፣ የፈለግከውን ነገር ልሰጥ እችላለሁ የሚለውን ሀሳብ ግን ነው አድርገው አልችልም ብላ ውሳኔዋን ወስናለች። በትላት መሆን የለበትም። መሆን ከቻለበት እንኳን የራሷ የምትለውን ነገር አሳውቃ በሌላ በገንዘብ ወይም በስራ ነገሮች ይቻላል እንጂ በክብሩ ማንም ሰው እንደማይጠራጠር ማወቅ አለባት የሚል ሀሳብ ነው ያለኝ። እንዲያጣም ለቅድስትም ሆነ ለሉላም በጣም የምትረዳቸውና ምክር የምትሰጣቸው ቆንጅዬ ልጅ ሆናለች። ቅድስትንም ማረጋጋት ብሩክ የሷ እንዲሆንና እንዲሁም ደግሞ ህይወቷ ከብሩክ ጋር እዛ ቤት እንድትቀጥል ያላት ጉጉትና ተስፋ እየተለየ በመሆኑም በተደጋጋሚ ቅድስትን የመለመንና እንዲሁም ደግሞ ተስፋ እንድታደርግ ይቅርታም እንድታደርግለት እየለመነቻትና እየመከረቻትም ይገኛል። ብሩክንም ይህን ጥፋቱን አውቆ በተደጋጋሚ ይቅርታ ጠይቆ ህይወቱን ከቅድስት ጋር እንዲመራ አሊያም ካልሆነ ደግሞ አልፎ እንዲቀመጥ እና ማህሌት የሚፈልገውን መረጃ እስከምትሰጠው ድረስ በስርዓት እንዲኖር ለማድረግ የቻለችውን እየሞከረች ይገኛል። ቅድስትም ግን ያው በዳጣ ምክር ብትስማማበትም ግን የቤት ውስጥ የሚፈጸመውን ነገር ማየትና መስማት ስለሰቻትና ስላስጠላት ከቤት ወጥታ ለመሄድ ፍላጎት አላት። ብቻ ከባድ ነው። ነገሮች ሁሉ እንዳሰቡት አይሆንምና ቅድስት በጣም ችግር ላይ ናት። ይህን ነገር ወስና ከቤት እስከምትወጣ እንዲሁም ደግሞ እዛ ቤት ከቀጠለች ብሩክ ወደ ማህሌት ካደላ ቅድስት ብቸኛዋን ከሆነች እንዴት ስቃይና መከራ ሊበዛባት ይችላል። አሁን ላይ ምሳሌንም እማዬ እንድትላት እያባበለቻት እንዲሁም ደግሞ የፊቱን ክፋቷንና ያንን አይነት አረመኔነቷን እንድትረሳላት በቻለችው አጋጣሚ እንዲያዳለለቻትና እየለመነቻት ትገኛለች። ይህንን ግን ያው የልጅ አእምሮ የቀረጸውን እንኳን ይተዋል ይረሳል ማለት ባይቻልም
በቻለችው አጋጣሚ ዙሩ ለማስረሳት እና ለማሳለፍ እየሞከረች ይገኛል። ዳጣም እኔ የምፈልገው ከዚህ ቤት ብሩክና ቅድስት ተጋብተውና በሰላም በፍቅር ወልደው ከብደው ማየት ነው የምፈልገው በማለት ማህሌትን እባክሽን ከዚህ ከቤት ውጪ ክብርሽን ጠብቂ፣ ከአሁን በኋላ ይሄ ቤት በኃላፊነት የሚሆነው በቅድስት ነው ባንቺ አይደለም፣ ብሩክም ደግሞ የቅድስት ባል እንጂ ያንቺ አይደለም ብላ በቻለችው አጋጣሚ ለማናገር ሞክራ ነበረ። ማህሌትም አንቺ ደግሞ ከየት መጥተሽ ነው የማንም ዝላን እዚህ ቤት ሊኖርና ሊናገረኝ አይችልም በማለት ገለማምጣ ከቤት አስወጥታታለች። ያው ለስድብ ለዚች ለነገር ብዙም ቦታ የላትም እና ዳጣ ችላ በማለት አሳልፋ ግን የቻለችውን ለመናገር እና ለመምከር ለማስተካከል እየሞከረች ነው። ለትብብሯ ሁሉ በጣም ደስ የሚል ሁኔታ ላይ ናት። ምሳሌ ግን ደስ አላላትም። የቅድስት ማባበል ይህ ማህሌት ጥሩ መሆንና ማባበል እንዲሁም ደግሞ ምን ላደርግልሽ ብላ የምትጠይቃትና የምታስፈቅዳት ነገር ብዙም አልተመቻትም። ስለዚህ እየገለመጠቻትና እንዲሁም ደግሞ በጥሩ አይን አታያትም። ይሄንን ደግሞ ታውቃለች። በፊት በታመመችበት ጊዜ ብዙ መከራና ስቃይ እንዲያሳለፈች ስለምታውቅ ማህሌትን ማሰብና እንዲሁም ደግሞ መጠጋት ብዙም ፍላጎት የላትም። ወደፊትም እኮ ከዚህ ከቤት ካቆየች ጥሩ ስሜት ሊኖራት ስለማይችል መጠጋቷን ብዙም አላመነችበትም። ብሩክ ግን ከዚህ ከድርጊቱ መክሮና አስቦበት በተደጋጋሚ ቅድስትን ይቅርታ ጠይቆ ይህን ንዴቷና ብስጭቷን እንዲለቃት ከድብርት ማውጣት አለበት የሚል ሀሳብ አለኝ። ከተቻለ ግን ማህሌት ከቤት ወጥታ ሌላ ቤት ቢከራዩላት ለነሱ መረጃ ከተባለ፣ አለዛ ደግሞ በራሳቸው የሚችሉትን መረጃ መሰብሰብ ከቻሉ ማህሌት ከቤት ትውጣ የሚል ሀሳብ ነው ያለኝ። ውድ ቤተሰቦች አብራችሁ ስለቆያችሁና ስላዳመጣችሁ ከልብ አመሰግናለሁ። በድጋሜ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በሌላ ቪዲዮ እስከምንገናኝ